ማለዳ የመጣ ስታነቃኝ። እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህንን ማለዳ የሰጠንን እግዚአብሔር አምላካችንንና አባታችንን አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ እግዚአብሔር ሆይ ስለ ምሕረትህ፣ ስለ ቸርነትህ፣ ስለ በጎነትህና ስለ መልካምነትህ ክብርና ምስጋና ከዘላለም እስከ ዘላለም ላንተ ይሁን። እግዚአብሔር ሆይ ስለ ሁሉ ነገር እናመሰግንሃለን። ምሕረትና ቸርነትህ ስለበዛልን እናመሰግንሃለን። ጸጋ ስለበዛልን እናመሰግንሃለን። በዚህ ቀን ደግሞ በዕድሜያችን ላይ ይህንን ቀን ስለጨመርክልን እናመሰግንሃለን። ስላልተውከን፣ ስላልረሳህን፣ መልካምነትህን በእኛ ልታደርግ በዚህ በመጨረሻው ዘመን ስለወደድክ እናመሰግንሃለን። ጌታ እግዚአብሔር ሆይ ስለ ልጆችህ ለልጆችህ ስለምታደርገው መልካም ነገር ሁሉ ክብርና ምስጋና ከዘላለም እስከ ዘላለም ላንተ ይሁን። እግዚአብሔር የዘላለም አምላክ በዚህ ማለዳ ደግሞ ምሕረት ለሚገባቸው ምሕረትን ስለምታደርግላቸው፣ በጨለማ ሆነው አንተን በመፈለግ ለሚዳክሩ፣ በሃይማኖት ካባና ሽፋን እውነቱ ለተሰወረባቸው እጆችን ስለምትዘረጋ፣ ዓይኖቻቸውን ስለምትከፍት፣ እግዚአብሔር ሆይ ወደ መዳንህ መንገድ ስለምታመጣቸው፣ የመስቀልህን ፍቅር ስለምታበሳያቸው በኢየሱስ ክርስቶስ ስም አመሰግንሃለሁ። ጌታ ሆይ እጅህን ዘርግተ ደግሞ በአልጋ ላይ ያሉትን የታመሙትን፣ ነፍሳቸው በደዌ የተጨነቀችን ስለምትፈውሳቸው፣ ስለ እነሱ በቆሰለው እጅ ስለምዳስሳቸው፣ ፈውስ በሥጋ በአጥንት በጅማታቸው በደማቸው ውስጥ ስለሚያልፍ በኢየሱስ ክርስቶስ ስም አመሰግንሃለሁ። ላዘኑት የደስታ ዘይት ስለሚሆንላቸው፣ በለቅሶ ፋንታ ዝማሬን ስለምትሰጣቸው፣ በጎነትህንና ምሕረትህን ቸርነትህን በሕይወታቸው ስለምትገልጥ፣ ስለምትራራላቸው፣ ስለምትባርካቸው፣ ስለ ሁሉ ነገር አመሰግናለሁ። ከፍ በል፣ ተባረክ። ክብርና ምስጋና ከዘላለም እስከ ዘላለም ላንተ ይሁን። አንተ ታላቅና ኃያል ነህ፣ ብርቱ ነህ፣ መልካም ነህ። ምሕረት ለዘላለም ነው፣ ቸርነት ለልጅ ልጅ ነው። እናመሰግናለን። ኖ ደግሞ ለምድራችን የሰላም እጆች እንዲዘረጋ፣ በምድራችን ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ የሰላም አየር እንዲነፍስ በኢየሱስ ስም እንጠይቃለን። የፍቅር ዘር እንዲዘራ ከምድራችን ጌታዊ ዲያብሎስ የሠራው ክፉ ዘር ሰንኮፉ እንዲነቀል እጅህን እንድትዘረጋ፣ እንድትራራልን፣ መልካምነትን እንድትገልጥልን በኢየሱስ ስም እንጠይቃለን። ቤተ ክርስቲያን ከተኛችበት እንድትነቃ፣ ዓይኖቿ እንዲከፈት፣ መሪዎችን እንድታስባቸው፣ እንድትጎበኛቸው፣ ተልኳቸውን እንዲያስታውሱ እንድታደርጋቸው በኢየሱስ ስም እጠይቃለሁ። እግዚአብሔር ሆይ ስለ ሁሉ አመሰግናለሁ። ክብርና ምስጋና ለታላቁ ስም ይሁን። ቃልህን ባርክልን፣ አስተምረን፣ ቀሪውን ጊዜ ለአንተ አሳልፈን ሰጠን። በኢየሱስ ስም አሜን። እንግዲህ እየተመለከትን ያለነው የኤፌሶን መጽሐፍ ምዕራፍ 6 ነው እየተመለከትን ያለነው። እንግዲህ በትናንትና ዕለት ነው የጀመርነው። ትናንትና ልጆች ሆይ ለወላጆቻችሁ በጌታ ታዘዙ፣ ይህ የሚገባ ነውና፣ መልካም እንዲሆንልህና ዕድሜህ በምድር ላይ እንዲረዝም አባትና እናትህን አክብር፣ እርሱም የተስፋ ቃል ያላት የፊተኛይቱ ትእዛዝ እንደሆነች
ለመመልከት ሞክረናል። እንግዲህ እነዚህ ነገሮች በጣም አስፈላጊና ኢምፖርታንት ነገሮች ናቸው። በቤተ ክርስቲያን ብዙ ጊዜ ስለ ቤተሰብ ትምህርት አይሰጥም። በጉባኤ ላይ አይሰጥም። ጉባኤ ላይ የሚሰጡ ትምህርቶች ይታወቃሉ በኢትዮጵያ ውስጥ። አሁን ከቅርብ ጊዜ ወዲህ ግን እነዚህ ኢምፖርታንት እና አስፈላጊ ናቸው። በጉባኤ ላይ ደግሞ መሰጠት ያለባቸው ትምህርቶች ናቸው። ምክንያቱም አንድ ሰው ቤተሰቡን እንዴት እንደሚመራ ካላወቀ ቤተ ክርስቲያንም ወይም ሀገርን ሊሆን ይችላል፣ ወይም ድርጅትን ይችላል፣ ወይም ንግዱን ሊሆን ይችላል፣ ወይም የሆነ ነገሩን መምራት በደንብ አይችልም። ስለዚህ በደንብ መምራት የሚችለው እንዴት ሲሆን ነው? ቤተሰብን መምራት ሲችል ነው። እና ልጆች ደግሞ ለወላጆቻቸው እንዲታዘዙ የሚያደርገው ደግሞ ትምህርት ነው የሚለውጠው። እድሜያቸውን ያማከለ ትምህርቶች በቤተ ክርስቲያን ተዘጋጅተው ሲሰጡ ልጆች ይለወጣሉ። ስለዚህ ነው መልካም እንዲሆንልህ የሚለው ቃል ሁሌ ልብ ይነካል። መልካምነት ዝም ብሎ ስለተመኘ ነው የሚመጣ ጉዳይ አይደለም። ስላሰብነው የሚመጣ ጉዳይ አይደለም። ስንጸልይም መልካም አድርግልን ስላልን አይደለም። መልካምነት የሚመጣው ለክርስቶስ እንደምንታዘዝ ለወላጆቻችን ስንታዘዝ ነው። ለታላላቆቻችን ስንታዘዝ ነው። ለመሪዎቻችን ስንታዘዝ ነው። እንግዲህ እነዚህ ነገሮች እውነታዎች እንደሆኑ ደግሞ በደንብ ልንረዳ ያስፈልጋል ብዬ አስባለሁ፣ ደግሞም አምናለሁ። ምክንያቱም ቀላል አይደለም። እድሜ መርዘም የሚለው የበረከትን ነው። በበረከት ውስጥ ያለው አንዱ እግዚአብሔር ስጦታ እድሜን ጠግቦ ሞተ ይባላል እና ረጅም እድሜ ዝም ብሎ የሚመጡ ነገሮች ሳይሆኑ ከመታዘዝና ከአክብሮት የሚመጡ ነገሮች እንደሆኑ ልናውቅ፣ ልንረዳ፣ ልንገነዘብ ያስፈልጋል። ብዙ ሰዎች አክብሮትና ትህትና የውርደት ምልክት፣ የትንሽነት ምልክት አድርገው ያስባሉ። እሱ ስህተት ነው። እሱኛው አመለካከት በጣም ስህተት ነው። አክብሮትና ትህትና የታላቅነት ምልክት ነው። የታላቅነት ምልክት ነው። አንዳንድ ሰዎች አይቻለሁ፣ ፌስቡክ ላይ ታያላችሁ፣ እጃቸው ሲሳም ነውር ነው በጣም። እንደውም አገልጋይ ስትሆን፣ መሪ ስትሆን የበለጠ ነው ዝቅ ማለት ያለብህ፣ የበለጠ ነው መውረድ ያለብህ። አንተ ነህ እንደውም የምዕመኑን እጅ መሳም ያለብህ፣ ምዕመኑ አይደለም እጅህን መሳም ያለበት። የሎሌና የጌታና የሎሌ ጉዳይ አይደለም አገልግሎት። አገልግሎት ጌታው ህዝቡ ነው፣ ሎሌ አንተ ነህ። ልታገለግል ነው የተጠራኸው። ስለዚህ ይሄ አክብሮትና ትህትናን እንደ ውርደት የሚቆጥሩ ሰዎች ገጥመውኛልን። የማውቃቸው ሰዎች እንደ ውርደት ይቆጥሩታል። በቃ ስለ አንድ ሰው ሲኮፈስ ታላቅ የሆነ ይመስለዋል። ታላቅ አይደለም። ታላቅ እግዚአብሔር ብቻ ነው። በእግዚአብሔር ፊት ታላቅ መሆን የምትፈልግ ከሆነ ዝቅ በል። በእግዚአብሔር ፊት ታላቅ መሆን የምትፈልጉ ከሆነ ዝቅ በሉ። ዝቅ ስትሉ እግዚአብሔር ከፍ ያደርጋችኋል። ዝቅ ሳትል እግዚአብሔር ከፍ እንዲያደርግህ ራስህን በራስህ መንገድ ከፍ ለማለት የምትሞክረው ድንገት ወድቀህ ትሰበራለህ። ክፋቱ እሱ ነው። ገብቷችኋል? ክፋቱ ነው። አንድ መዝሙር አለ፣ መጎንበስ የጠላ ድንገት ይሰበራል፣ እኔነት ሲበዛ ትዕቢት ድር ያደራል ይላል። የደረጀ መዝሙር መሰለኝ። ስለዚህ ጎንበስ ማለት ትህትና፣ ከኔነት ውስጥ መውጣት፣ ለሌሎች እውነተኛ የሰርቫንት ሊደርሺፕን ስታይል ማሳየት ያኮራል፣ ያስከብራል። ነፃነትም የህሊናም የአእምሮም የውስጥም የመንፈስም ነፃነትን ይሰጣል። ብዙ ሰዎች ግን የመንፈስ ነፃነት የላቸው። ውስጣቸው ቦንዴ ስለሆነ እኮ ነው ከፍ ሲሉ ብቻ የሚወደዱ የሚመስላቸው። የሆነ ነገር ለብሰው በቃ አይደለ እጅ ሲዘርቁ ቀብረር ስላሉ የሚወደዱ የሚመስላቸው እኔነት ውስጣቸው ስላል እስረኛ ስለሆኑ። ፍሪደም ሲኖር ግን አትፈልገው። ነፃነት ሲኖር ግን አትፈልገው። ውስጥ በነፃነት ሲሞላ አትፈልገው። ራሱ ፈልጎ ይመጣል ከፈለገ። ለዚህ እኮ ነው መጽሐፍ ቅዱስ ሲናገር እግዚአብሔር ያከበረውን ማን ያዋርደዋል ይላል። እግዚአብሔር ያክብረን እንጂ ራሳችንን ለውርደት የሚዳርግ ክብር ለራሳችን መስጠት አለብን ብዬ አላምንም። ምክንያቱም እዚህ ጋር ነው አገልጋዮች በጣም መጠንቀቅ ያለብን እና ይሄ መልካምና
ክብር የሚለው ነገር በጣም ነው ውስጤን የሚነካው። ምክንያቱም ብዙ ጊዜ ስለ ሰዎች ትሁት ለመሆን ይቸገራሉ። በተለይ ቤተክርስቲያን መሪ ሲሆኑ ወይ የህብረት መሪ ወይ ደግሞ የሆነ መሪ ሆነው ሲመጡ ትሁት፣ ምክንያቱም መኪናው የሚመጣል ሰው ማጀብ ስለሚጀምር ትሁት መሆን ይቸገራሉ። በቃ ያን ነገር እንደሚገባቸው አድርገው ይቆጥራሉ። አይደለም። ኢየሱስን እንመልከት። ለዚህ ከሆነ መጽሐፍ ቅዱስ የእምነታችንን ጀማሪና ፈጻሚ ሐዋርያ የሆነውን ኢየሱስ ክርስቶስን ተመልክታችሁ ነው የሚለው። ኢየሱስን እንመልከተው። እሱ የት ጋር ነው እንደዚህ ሆነው? እናጥናው መጽሐፍ ቅዱሳችንን። ኢየሱስ ያልሆነውን ለምን መሆን እንፈልጋለን? ኢየሱስ ያላደረገውን እኛ ለምን ማድረግ እንፈልጋለን? በኢየሱስ ባህሪ ውስጥ ያልታየውን ነገር እኛ ለምን አዲስ ባህሪ የምናመጣ ከሆነ ወይ ከስጋችን ነው ወይ ከዳብሎስ ነው የምናመጣው። የጌታ ልጆች ስንሆን ግን ያንን ባህሪ አናመጣው። ስለዚህ ይሄን ነገር በደንብ ልናስተውል ይገባል ማለት እወዳለሁ። እንግዲህ ቀጣዩ ቁጥር 4 ነው። እናትም አባቶች ሆይ ልጆቻችሁን በጌታ ምክርና በተግሣጽ አሳድጓቸው እንጂ አታስቆጧቸው ይላል። ልጅ ከሚያድግበት መልኩ መንገዱ አንዱ ቁጣ አይደለም። ወይም ደግሞ መጽሐፍ ቅዱስ ይናገራል። ልክ ነው። በምትሄድበት መንገድ ልጅህን ምራው ይላል። ትልቁ መርህ እሱ ነው። ልጆቻችንን የምንመራው በምንሄድበት መንገድ መሆን አለ። እኛ የምንሄድበት መንገድ ጠማማ ከሆነ ልጆቻችን ተጣመው ሊያድጉ እንደሚችሉ መረዳት አለብን። ሌላው እኛ ወንበዴዎችና አስቸጋሪዎች ከሆኑ በልጆቻችን ላይ መርገም እያስቀመጥን እንደሆነ መረዳት አለብን። ለልጆቻችን መተው ያለብን ነገር በረከትና ደስታን፣ መርገም መተው የለብንም። አንዳንድ ሰዎች የማይሆን ነገር ውስጥ ይገባሉ። ከእግዚአብሔር ቃል ውጭ ውስጥ ይገቡና መርገምን ለልጆቻቸው ያወርሳሉ። ቤታቸው ውስጥ መርገም ይዘው ይገባሉ። ቤታችን ይዘን መግባት ያለብን ነገር በረከት መሆን መቻል አለበት። ልጆቻችንን ስለተቆጣናቸው ወይም ደግሞ ስላስጨነቅናቸው ይለወጣሉ ማለት አይደለም። ሲምፕል ዌይ እናንተ የእግዚአብሔርን መንገድ ሂዱ። ልጆቻችሁ እንዲከተሏቸው በምክር አሳዩአቸው። ተግሣጽ ሲል በእግዚአብሔር ቃል አቅኗቸው፣ በእግዚአብሔር ቃል ምከሯቸው። እንዲቆጡ አታድርጓቸው። በእግዚአብሔር ቃል ምከሯቸው። በእግዚአብሔር ቃል መንገድን አሳዩአቸው። በእግዚአብሔር ቃል አስተምሯቸው። ልጆች መስመሩን ይዘው ያድጋሉ። የእግዚአብሔር ስጦታ ስለሆኑ ለእግዚአብሔር አሳልፈን እየሰጠን ይህንን የምናደርግ ከሆነ ልጆች በትክክለኛው መንገድ መስመር ላይ ሊሄዱ ይችላሉ። ብዙ ጊዜ የብዙ ቤተሰብ ልጆች ችግራቸው የአባቶቻቸውንና የእናቶቻቸውን ዘር መውሰዳቸው ነው። አባት ወይም ክፉ ዘር ይዘሩና ያ ዘር ልጆች ላይ በቅሎ ይታያል። ከዛ በኋላ ከእግዚአብሔር ጋር ጥል እንጀምራለን። እግዚአብሔርን ይቅርታ እንደመጠየቅና ንስሐ ገብተን እንደመመለስ ፋንታ ቤታችንና ልጆቻችን እንዲያስተካክልልን ከመጠየቅ ፋንታ ምንድን ነው የምናደርገው? እግዚአብሔርን እንደበደለን አድርገን እንድናስብ ያደርጋል። በጌታ ምክር ይላል። የጌታ ምክር ምንድን ነች? የጌታ ምክር የእግዚአብሔር ቃል ነው። ምክሩ ቃሉ ነው። በቃ ምክሩ ቃሉ ነው። ተግሣጹስ ቃሉ ነው። እግዚአብሔር በቃሉ ይገስጻል፣ በቃሉ ይመክራል። ልጆቻችሁን የምታቀኑበት መንገድ የቃሉ ምክርና በተግሣጽ መሆን መቻል አለ። አሳድጓቸው ነው የሚለው እንጂ አታስቆጧቸው ይላል። ቁጣ ቤት አይሰራም። ቁጣ ልጆችን አያንጻቸውም። ተግሣጽ ግን እንዴት? እንደ እግዚአብሔር ቃል መንገዱ ያ ስለሆነ ምክሩ ደግሞ የጌታ ምክር። ጌታ እኛን የመከረን በምንድን ነው? በቃሉ ነው። በዛ ቃል ልንመክራቸውና ልንገስጽ በቀና መንገድ ልናሳድጋቸው ያስፈልጋል እላለሁ። የዛሬ የማለዳ ቁርስን በዚህ ልግታና ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። አገልግሎታችንን በስክሪኑ ላይ ባለው አካውንት እንድትደግፉ በጌታ ፍቅር ጠይቃለሁ። አጭር ጸሎት እንጸልይና እንጨርስ።
የዘላለም አምላክ እግዚአብሔር ሆይ ስለዚህ ማለዳ ስለ ምሕረትህ፣ ስለ ቸርነትህ፣ ስለ በጎነትህና ስለ መልካምነት ሁሉ ክብር ምስጋና ለታላቁ ስም ይሁን። በነገር ሁሉ ስለረዳን፣ ስለደገፍከን፣ ስላገዝከን፣ አቅም ስለሆንከን፣ ጉልበት ስለሆንከን፣ ብርታት ስለሆንከን እናመሰግናለን። ጌታ ሆይ ጥበብን እንድትሰጣቸው ለወንድሞቼና ለእህቶቼ ጸልያለሁ። ልጆቻቸውን የሚያሳድጉበት መንገድ፣ በልጆቻቸው የሚሄዱበት መንገድ፣ እናትና አባትን ደግሞ ልጆች የሚያከብሩበትን መንገድ ጥበብና ማስተዋል በአእምሯቸው ውስጥ እንዲፈስ በኢየሱስ ስም እጠይቃለሁ። ሁሉ ለስም ክብር ይሁን። ይህንን ቀን ላንተ አሳልፈን ሰጠን። ቀሪውን ጊዜ ባርክልን፣ ከክፉ ጠብቀን፣ በደም ሸፍነን፣ በኢየሱስ ጌታ ድንቅ ስም። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።